አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህቶቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ደህና ነኝ። እንዴት ነው ረመዳን? እንዴት ይዟችኋል? አላህ ያግዛችሁ ያግዘን እላለሁ። ረመዳን አለቀብን። ከሸህራል ከይር ስለሆነ ቶሎ አይቆይም፣ ይሄዳል። አላህ ለሚመጣ አመት በሰላም ያድርሰን እላለሁ። ሀገራችንን ሰላም ያደርግልን። ዞሮ መግቢያችንን መዋደድ መፋቀርን ይስጠን እላለሁ። እህቶቼ ዛሬ እንደምታው የኢድ ልብስ ነው። ምርጥ ምርጥ ሽቲዎችም ገብተዋል። ጠረሃዎች እንደዚህ አዳዲሶች ገብተዋል። ማሻላ ናቸው እነዚህ ሽቲ፣ እነዚህ ጠረሃ ማለት ነው። አሁን የፍጡር ሰዓት ነው። ቾክዬ ነው ይቅርታ። እንደዚህ ይኸው የሚያማምሩ ሽቲ ያስገብቻለሁኝ። በየከረኑ የሚያማምሩ ከረን አሉ። እንደምታዩ የሰው ጠለባትም አለኝ። ይሄው እዛ ጋር የሰው ጠለባት ነው። እዚህም ይሄው የምትፈልጉ ካላችሁ ይሄው እንደምታዩት ማሻላ ዋው የሆነ ሽቲ ነው። ፍስታኖችንም አምጥቻለሁ አቀርብላችኋለሁ። እንደምታዩት ማሻላ ተባረከላ። ይታያችኋል ብዬ ነው የማስበው። ኢንሻአላህ እንደምታዩት ይሄው ዋው የሆነ ሽቲ ናቸው። አብሶ እንደዚህ አይነቶቹ በጣም ነው የሚያምሩት። ቀዝቃዛ ናቸው። የሶማሌ በዋኒ ናቸው። እነዚህ አቦ ጠረሃ ናቸው እነዚህ። እሺ እዚህ ጋር የሰው ጠለባት ነው። እንደምታዩት ፍስታኖች ማሻላ ተባረከላ የሆኑ ፍስታኖች አሉ። እዚህ ጋር ጅልባቦች። ይሄ የኢድ ልብስ ነው። ይሄ ፍስታን ነው። ምርጥ የሆነ ፍስታን ነው። ይሄን እንደምታዩ ይሄን የምታዩት ይሄ የሰው ጠለባት ነው። ይሄው ይሄ ደግሞ አቦ ሻንጣ ፍስታን ነው። ሻንጣ አለው ማዘዝ የምትፈልጉ። እዚህ ጋር ጅልባብ፣ ይሄ አሁን የመጣ ጅልባብ ነው። ይሄ ጠለባት ነው። እዚህ ጋር ብዙ ጠለባት አለኝ። እንግዲህ ማሻላ ተባርከላ ውዶች፣ እያበረታቱኝ ሰብስክራይብ ሼር እያደረጋችሁ ተባበሩኝ እላችኋለሁኝ። ይኸው መቼም ለስራ የቀረብን ጊዜ እኔ ሙዚቃ ምናምን አልጠቀምም፣ ዘረኝነት ውስጥ አልገባም። ስራዬን ነው የምሰራው። እኔ የመዳም ቅመም ማለት ነው። እንደኔ ማነው መዳም ቤት ሆኖ ልብስ የሚሸጠው? እና አበረታቱኝ ውዶችዬ ማለት ነው። መልካምነት ለራስ ነው። አብሶ በረመዳን አይዞሽ አብሽሪ እያላችሁ ከጎኔ ሆኑ። ሰብስክራይብ አይከፈልበትም። እንደዚች አይነቷን ጎበዝ እህት ደግሞ ማበረታታት አለባችሁ። ይሄው ይሄ ጅልባብ አሁን የገባ ጅልባብ ነው። ማሻአላ ነው። ይሄው አስገብተናል አዳዲስ ልብስ። እንግዲህ መጥለብ የምትፈልጉ የብዙ ልጆች ጠለባት አለ እዚህ ውስጥ። ጠረሃ ደግሞ እንደምታዩት ማሻአላ ተባርከላ የሆኑ ጠረሃዎች አሉ ሲያማምሩ። ማሻአላ ኢድን ፏ ብትን በሉበት። ይሄው እንደምታዩ ማሻአላ ይሄን ጅልባብ ነው። በነጭ አለ፣ በብዙ በተለያየ ከረን አለ። እዚህም ጋር ደግሞ ይኸው ማሻላ ተባርከላ የሆኑ እንትን አሉ። ይኸውላችሁ ማሻላ። እዚህ ጋር ደግሞ ይኸው ቱታ አለ፣ የብርድ ቱታ ማሻላ። ይኸው ምርጥ ቱታ ነው ያለው የብርድ ምታውት አቀርብላችኋለሁ። በፈለጋችሁበት ዲዛይን ነው ያለው። ሽቲ ከጠረሃ ጋር ቡድን ጠረሃ አሉ። እዚህ ጋር ይኸው ሱሪዎች ደግሞ እነዚህ የስራ ሱሪ ናቸው እንደምታዩት። ይሄ እዚህ ጋር ደግሞ ይኸው ሽቲ ነው ቡድን ጠረሃ። ዋው የሆኑ ናቸው ያሉት። ማሻላ ተባርከላ እህቶቼ፣ እናንተ የምትጠበቅባችሁ አሎ ማለት ብቻ ነው። በዋትስአፕ አናግሩን። ቁጥር 05975811546 በዋትስአፕ አናግሩን። ይኸው እነዚህም ሽቲዎች ናቸው። ማሻላ ተባርከላ በሽርጥ አይነት እንትና መጥተዋል። ይሄ ደግሞ ይኸው እንደምታዩት ማሻላ ተባርከላ ነው። ያው ቤቢሻት ጠርሃዎች፣ ጠርሃ ደግሞ የዚህም አይነት አሉኝ። በከረን አሉኝ። በአረንጓዴ በጥቁር በቀይ የምትፈልጉ እዘዙን እላችኋለሁኝ። አበረታቱን።